በዛሬው ክፍለ ጊዜያችን አብረን የምናየው ነጥብ ደግሞ ፈጣሪያችን አላህ የነብያት መደምደሚያ አድርጎ የላካቸውን ምርጡን የኛን ነብይ ሙሐመድ አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ማንኛውም የሚሰሩት ስራ ሁሉ በዋህይ እንደሆነ ከሳቸው ምንም አይነት የግል ፍላጎት ተነስተው የሚያደርጉት ነገር እንደሌለ በቁርአኑ አረጋግጦ ነግሮናል። እናም በዛሬው ፕሮግራማችን አብረን የምናየው ጉዳይ የአላህ መልእክተኛ የሆኑት ሙሐመድ ሰለላሁ ዐለይሂ ወአሊህ ከአቡበከርና ከዑመር ላይ አንስተው ወይንም እነሱ ጥያቄውን ጠይቀው ሳይመልሱላቸው ቀርተው ያንኑ የጥያቄ መልስ እንዴት ለዓልይ እንደመለሱለት ወይንም የተለያዩ ጉዳዮችን ከአቡበከርና ከዑመር ላይ ተነስተው ፈዲላም ሊሆን ይችላል እንዴት ለዓልይ እንደተሰጡ ያም ቦታ ደግሞ ብቁ ሰው ዓልይ ብቻ እንደሆነ ያረጋገጡባቸውን 6-7 የሚሆኑ ነጥቦችን ኢንሻአላህ በትንሹ ለማየት እንሞክራለን። እናንተ ደግሞ ያለውን ነገር ሰፋ አድርጋችሁ እኔ ሁልጊዜ ኢንፎርሜሽን ነው የምሰጣችሁ። እናንተ እዚህ ላይ ቀጠል አድርጋችሁ ኢስላማዊ ታሪክን በማጥናት ራሳችሁን ዲቨሎፕ እንድታደርጉ እላለሁኝ። የመጀመሪያው ነጥብ የምናየው ከአቡበከርና ከዑመር ላይ ተነስቶ ለአሚሩል ሙእሚኒን ዓሊ ቢን አቢ ጣሊብ ከረመላሁ ወጅሃሁ የተሰጣቸው ጉዳይ በ7ኛው ዓመተ ሂጅራ ላይ ውዱና ምርጡ የኛ ነቢ ሙሐመድ ሰለላሁ ዐለይሂ ወአሊህ ከኸይበር አይሁዶች ጋር ጦርነት አድርገው ነበር። ራስን የመከላከል ጦርነት ማለት ነው። በዚህም የኸይበር ጦርነት ጊዜ ረሱላችን ሰለላሁ ዐለይሂ ወአሊህ ለአቡበከር ጦር አዘጋጅተውና ሰጥተው ኸይበርን እንዲከፍት ባንዲራቸውን ሰጡት። የጦር መሪ ያደረጉት ማለት ነው። አቡበከርም ሂደው ተሸንፈው ፈርጥጠው መጡ ማለት ነው። ከነ ጀይሽ ከነ ወታደሮቻቸው ረሱላችን ሰለላሁ ዐለይሂ ወአሊህ በጣም ተናደዱ። በሚቀጥለው ቀን እነዛኑ ወታደሮች ዑመርን የጦር ጄኔራል አድርገው ማለት ነው ባንዲራቸውን ሰጥተውት ሂድ ኸይበርን ክፈት ብለው ላኩት። በሁለተኛውም ቀን ዑመር ጭራሹን አቡበከር የደረሰበት ቦታ እንኳን ሳይደርስ ገና ከርቀት የአይሁዶቹን ካምፕ ሲያይ ተመልሶ ፈርጥጦ ወይንም ፈርተው ከነ ወታደሮቹ መጡ። ከዛ ወታደሮቹን ረሱላችን ሰለላሁ ዐለይሂ ጠየቋቸው። ለምንድን ነው የመጣችሁ ሲሏቸው እንደዚህ እያለከለካቸው የመጣችሁ ያ ረሱላህ ዑመር በጣም ፈሪ ነው፣ በቃ እሱ ሲፈረጥጥኛ እንዴት አድርገን ያለሱ እንዋጋሉ። ዑመርንም ጠየቋቸው። ያ ረሱላህ የሰጣችሁኝ እኮ ወታደሮች ጨርሰው ቅዘናም ቦቅባቆች ናቸው፣ እንዴት እነሱን ይዤ እዋጋለሁ አለ። ረሱላችን በጣም ተናደዱና እንዲህ አሉ፣ ኢንሻአላህ ነገ አላህና መልእክተኛውን ለሚወድ አላህና መልእክተኛውም ለሚወዱት ለሆነ ሰው ይህንን ባንዲራዬን እሰጠዋለሁኝ ኸይበርን ይከፍታታል አሉ። በመነጋውም ሰው ሁሉ ሰሃባው ሁሉ እኔን በመረጡኝ እኔ ሆን አላህና መልእክተኛ የወደዱኝ እኔም የምወደው እያለ ራሱን እንዲመረጥ ሲጋብዝ ምርጡና ውዱ የኛ ነቢ ሙሐመድ ሰለላሁ ዐለይሂ ወአሊህ ዓልይ የት አለ ብለው ለዓልይ ባንዲራቸውን ሰጡት። ሁሉም ሰሃባ አላህና ነቢም የሚወዱት አላህና ነቢዩንም ከልቡ የሚወደው አንድ ሰው ዓልይ መሆኑን 100% አረጋገጡ ማለት ነው። ረሱላችንም ባንዲራቸውን ሰጡት፣ ዓልይም ኸይበርን ሂዶ ከፈተ ማለት ነው። ይህንን ጉዳይ አስመልክቶ እንዴት አቡበከርን እንደላኩ ዑመር እንደላኩ እንዴት ተሸንፈው እንደመጡ ከዛም ዓልይ እንደላኩ እንዴት ድል አድርገው እንደመጡ ዝርዝር ዘገባውን ዝርዝር ታሪኩን ከነ ማስረጃው ፈልጋለሁ የሚል ሰው ካለ በዩቲዩብ ላይ የኸይበር ዘመቻ ዝርዝር ታሪክ ብላችሁ በመጻፍ ቢያንስ ከ3 ሰዓት ላላነሰ ጊዜ በ20 ደቂቃ ከፋፍዬ በ9 ፓርቶች የለቀኩትን ቪዲዮ መመልከት ትችላላችሁ ላለሁ። ሌላውና በሁለተኛ ደረጃ እንድናይ የመረጥኩት ነጥብ ደግሞ አቡበከር ረዲየላሁ አንሁ የረሱልን ሰለላሁ ዐለይሂ ወአሊህ ብርቅዬና ድንቅ ልጅ የሆነችውን ፋጢመቱ ዛህራን ዐለይሃ ሰላም ለትዳር ጠይቀው ነበር። ረሱላችንም 2 አይነት ዘገባ ነው ያለው። አንደኛው እሷን ጠይቀዋት እምቢ ያለች ነው የሚለው። ሁለተኛው ደግሞ የእሷ ጉዳይ በአላህ የተያዘ ነው እኔ አይደለሁም የምወስነው ብለው መለሷቸው ይላሉ። አቡበከር ይህን ጥያቄ አቅርበው እንዳልተሳካላቸው ሲያዩ ጊዜ ዑመርም በተራቸው ይህንኑ ጥያቄ ወደ ረሱላችን ጋር ገብተው አቀረቡ። እናም
ተመሳሳይ የሆነ ዘገባ ነው ያለው። ሁለት ዘገባ እንዳልኳቸው፣ አንደኛው ፋጢማን ሂደው ጠይቀዋት አልፈልግም ብላ መለሰች። ሁለተኛው ደግሞ የእሷን ጉዳይ እኔ አይደለሁም ወስነው ፈጣሪያችን አላህ ነው ብለው መለሱ። በዚህን ጊዜ አቡበከርና ዑመር ጥያቄያቸው እንዳልተሳካላቸው ሲያውቁ ወደ ኢማም ዓሊ በመሄድ ዓልይ ሆይ መቼም ለአንተ ሁሉ ነገር ተጠይቀህ አትከለከልም፣ እሳቸውም ፈጣሪያችንም ለአንተ የሚከለክሉት ነገር የለምና ሂድና እስኪ ልጃቸውን ለትዳር ጠይቅ አሉት። ሂዶ ጠየቀ፣ ተፈቀደለት ይላሉ። ይህንንም ሁኔታ ወይንም ይህንንም ታሪክ በዝርዝር ማወቅ እፈልጋለሁ የሚል ሰው ካለ ኒካሁ በሰማይ ሰርጉ በመላይካ የታጀበው የፋጢማና የዓሊይ ትዳር ብሎ በዩቲዩብ ላይ በመጻፍ ቢያንስ ከ4 ፓርት ያላነሰ ከ1 ሰዓት በላይ ዝርዝር ታሪክ ከነ ማስረጃው ያቀረብኩበትን ማየት ይችላል እላለሁ። ሌላውና ሶስተኛው ከአቡበከር ላይ ተነስቶ ለአሚሩል ሙእሚኒን ዓሊ ቢን አቢ ጣሊብ የተሰጠው ደግሞ ውዱና ምርጡ የኛ ነብይ የሆኑት መሐመድ ሰለላሁ ዐለይሂ ወአሊህ መካን ከከፈቱ በኋላ ሱረቱል በራእ የሚባል የቁርአን አንቀጽ ወርዶ ነበር እና ይህም የሱረቱል በራእ በወረደ ጊዜ ለመክዮች ሂዶ እንዲያስተምራቸው አቡበከርን ላኩት። ወጥቶ አቡበከርም ከመዲና ወጥቶ ቢያንስ ከግማሽ ቀን ያላነሰ ከተጓዘ በኋላ ሰይድና ጅብሪል ዓለይሂ ሰላም ወደ ረሱላችን በመምጣት ይህንን አንተ የተላክበትን ጉዳይ ካንተ ከራስህ አለበለዚያም ካንተ አህለል ቤት ከሆነ ሰው በቀር ሌላ ማንም ሊሸከመው ኃላፊነቱን ሊወጣ አይችልም። ስለዚህ ቶሎ አቡበከር እንዲመለሱ አድርግና ወይ አንተ ራስህ ሂደህ አያውን አስተምር፣ አለበለዚያ ካንተ ከአህለል ቤት የሆነ ሰው አንድ ሰው ምረጥና ላካላቸው። እሳቸውም ዓልይን አስጠርተው ወዲያው ቶሎ በፍጥነት አቡበከር ላይ እንዲደርስበት ከዛ አቡበከርን ወደ መዲና እንዲመለስ እሱ ኢማም ዓሊ ደግሞ ወደ መካ ሂዶ ሱረቱል በራእ የሚባለውን አንቀጽ እንዲያስተምር ላኩት ማለት ነው። ኢማም ዓሊም በፍጥነት አቡበከር ጋር ረዲየላሁ አንሁ ደርሰው ጉዳዩን አስረድተውት አቡበከር ወደ መዲና ተመለሰ። ኢማም ዓሊ አያውን ለማስተማር ወደ መካ ሄዱ ማለት ነው። አቡበከርም መዲና እንደደረሱ ጉዳዩ ትንሽ ቀልባቸው ተሰብሮ ነበርና ለረሱላችን ጠየቁ። ምን የወረደ ነገር አለ በእኔ ላይ? ለምን እኔ ከተላኩ በኋላ ሌላ ሰው ለመላክ አስፈለገ ምናምን አሉ። ጉዳዩን ጅብሪል መጥቶ የነገራቸውን ነገር ነገሯቸው። በዚህም ጉዳይ ሰፋ ያለ ትንታኔ ከነ ማስረጃው ፈልጋለሁ የሚል ሰው ካለ በዩቲዩብ ላይ ፈትሑል መካ ብሎ በመጻፍ ሰፋ ያለ ትንታኔና ማስረጃዎችን በርካታ ማስረጃዎችን ማግኘት ይችላል እላለሁ። ሌላውና በአራተኛ ደረጃ የምናየው ደግሞ ረሱላችን ሰለላሁ ዐለይሂ ወአሊህ በጣም የሚወዱት የአንድ የወፍ ስጋ አለ። ያ የወፍ ስጋ ተጠብሶ በመጣላቸው ጊዜ ዝም ብለው ቁጭ ብለው መጠበቅ ጀመሩ። ሁለት ሪዋያ ነው ያለው። አንደኛው ዱዓ አደረጉ፣ ያ ረብ እስኪ አንተን የሚወድህን የሆነውን ሰው ላክልኝ ከሱ ጋር አብሬ እበላ ዘንድ አሉ። በሌላም ሪዋያ ደግሞ ዝም ብለው መጠበቅ ጀመሩ አሉ። ከዛ በዚህኛው ሪዋያ አቡበከር መጡ። ከዛ አንድ ሰው በራፍ ላይ የነበረ ሰው ነበረ። አቡበከር መግባት ጥያቄ እያቀረበ ነው ሲሏቸው እንዳይገባ ከለከሉ። ከዛ ዑመር መጡ። እሳቸውም እንደዚሁ ጥያቄ ማቅረባቸውን በራፍ ላይ ያለው ሰው ሲጠይቅ ከለከሉ። ከዛ ዓልይ ሲመጡ ግባ በለዋሉ ይላሉ። ይህን በርካቶች ዘግበው ያስተላለፉት ዘገባ ሲሆን በዚህ ሲጋ ዘግበው ያስተላለፉት አሕመድ ኢብን ሹዓይብ አነሳኢ ኸሳኢስ አሚረል ሙእሚኒን ዓሊ ቢን አቢ ጣሊብ በሚለው መጽሐፋቸው ገጽ 29 ላይ አስፍረውት እናገኛለን። ግን በዛኛው ሲጋ ዱዓ አደረጉ፣ አንተ ዘንድ ተወዳጅ የሆነውን ሰው ላክልኝ ብለው ዱዓ አደረጉ በሚለውም ላይ እንደዚሁ ዓልይ መጡ በሚል ዘግበው ያስተላለፉት ዘገባ ሆኖ እናገኘዋለን። ሌላውና አምስተኛው ከአቡበከርና ከዑመር ላይ ተነስቶ ወደ ዓልይ የተገለበጠው ጉዳይ ደግሞ ረሱላችን ሰለላሁ ዐለይሂ ወአሊህ ከመካ ወደ መዲና በተሰደዱ ሰዓት በርካታ ሰሃቦች ከረሱላችን ቀድመው ቁባ የምትባለው ከተማ ወይንም የገጠር መንደር ናት። ከመዲና ቢያንስ 5 ኪሎ ሜትር ያክል ራቅ የምትል ቦታ ናት። እዛ እየጠበቁ ነበርና ረሱላችንም በመጡ ጊዜ ተያይዘው ወደ መዲና መግባትን ፈለጉ። ከዛም ረሱላችን ግን ዓልይን ሳሊዝ ወደ መዲና አልገባም አሉ። አቡበከርና ዑመርም ዓልይ ቢኖር ባይኖር ምን ችግር አለ? እኛ ላይ አይደል እንዴ? ከኛ ጋር አብረን እንግባ ሲሏቸው በፍጹም አሉ። አቡበከር ከጥቂት ሰሃቦች ጋር ሆነው ረሱላችንን ትተው ወደ መዲና ሄዱ ማለት ነው። ረሱላችንም ሰለላሁ ዐለይሂ ወአሊህ ቁባ ቢያንስ ወደ 15 ቀን አካባቢ ተቀምጠው
ኢማም ዓሊ መጡላቸው። ከኢማም ዓሊ ጋር ተያይዘው ወደ መዲና ሄዱ ማለት ነው። ይህንንም ረዘም ያለ ወይንም ሰፋ ያለ ታሪኩንና ማስረጃዎቹን እፈልጋለሁ የሚል ሰው ካለ በዩቲዩብ ሙሉ የአሚሩል ሙእሚኒንን ታሪክ አፕሎድ አድርጌዋለሁኝ። የአሚሩል ሙእሚኒን ዓሊ ቢን አቢ ጣሊብ ታሪክ ብላችሁ ብቻ በመጻፍ ሙሉ ዝርዝር ዘገባውን ከነ ማስረጃዎቹ እንዴት አቡበከርና ዑመር ወደ ንዴት ውስጥ እንደገቡ ከዛ ጥለዋቸው እንዴት እንደሄዱ ረሱላችን እዛ 15 ቀን እንደቆዩ ምናምን ከነ ማስረጃው ያስቀመጥኩበትን ከዛ ጋር ሂዳችሁ ማግኘት ትችላላችሁ እላለሁ። ሌላውና በስድስተኛ ደረጃ የምናየው ደግሞ ከአቡበከርና ከዑመር ላይ ተነስቶ ወደ ዓልይ የተሰጠው ደረጃ ወይንም ልቅና ደግሞ ውዱና ምርጡ የኛ ነቢ መሐመድ ሰለላሁ ዐለይሂ ወአሊህ እንዲህ ሲሉ ተናገሩ። እኔ በቁርአን መውረድ ላይ እንደተዋጋዋችሁ ሁሉ ወደ እስልምና እንድትመጡ ማለት ነው። ከኔ በኋላ ደግሞ በቁርአን ታዊሉ ላይ ወይንም በሚስጥራዊ ትርጉሙ ላይ የሚዋጋችሁ ሰው ይመጣል አሉ። በዚህን ጊዜ ረሱላችን ሰለላሁ ዐለይሂ ወአሊህ ይሄንን ሲናገሩ አቡበከር ያ ረሱላህ እኔ ሆን አሉ። አይ አንተ አይደለህም አሏቸው። ዑመርን ብድግ ብለው እኔ ሆን አሉ። አይ አንተ አይደለህም አሏቸው። ከዛ በዚህን ጊዜ ኢማም ዓሊ በራፍ ላይ ቁጭ ብሎ የረሱሉን የተቀደደ ጫማ እየሰፋ ነበርና ያ ጫማ ሰፊው ነው ብለው ተናገሩ ይላሉ። ይህንንም በዚሁ በአሚሩል ሙእሚኒን በሚለው የዓልይ ታሪክ ውስጥ ዝርዝር ዘገባውን ከነ ማስረጃው ማግኘት ትችላላችሁ እላለሁ። ሌላውና በሰባተኛ ደረጃ ደግሞ የምናየው ከአቡበከርና ዑመርን ጨምሮ ከሁሉም ሰሃባ ላይ ተነስቶ ለዓልይ ብቻ የተሰጠው መንቂባ ደግሞ ምንድነው? ረሱላችን ሰለላሁ ዐለይሂ ወአሊህ ወደ መዲና ሲመጡ ያው በርካታ ሙሃጅሮች አብረዋቸው መጥተው ነበር። እነዛ ሙሃጅሮችም መካ እንደነበሩ ከፊሎቹም ሀብታሞች ከፊሎቹም ድሃዎች ነበሩና መዲና ሲመጡ ግን ሁሉም ድሃዎች ሆኑ፣ ያው ተሰደው ስለመጡ ማለት ነው። ለዚህም ማደሪያ ምንም ስላልነበራቸው መጀመሪያ ላይ የሚያድሩት መስጂድ ውስጥ ነበር። እናም ረሱላችን ለእነዚህ ሙሃጅሮች ቤት እንዲሰራላቸው አዘዙና በመዲና መስጂድ ዙሪያ ቤት ተሰራላቸው ማለት ነው። እና ሁሉም ሙሃጅሮች ቤታቸው ሁለት በራፍ ነበረው። አንዱ በራፍ ቀጥታ ወደ መስጂድ ውስጥ የሚያስገባ ሲሆን አንዱ በራፍ ደግሞ በጓሮ በኩል ወደ ውጭ ወደ ከተማ የሚያስሄድ ነው። እና የአላህ መልእክተኛ የሆኑት መሐመድ ሰለላሁ ዐለይሂ ወአሊህ የአቡበከርና ዑመር በራፍ ጨምሮ የሁሉም ሙሃጅሮች ወደ መስጂድ የሚያስገባው በራፍ እንዲታሸግ አዘዙ፣ የዓልይ ብቻ ሲቀር። በዚህን ጊዜ በርካታ ሰሃቦችም አግሮመረሙ እና አቡበከርም እና ዑመርም ለምን አሉ? አይ እኔ ወማ የንጢቁ አኒል ሀዋ እንደሆንኩ ታውቃላችሁ፣ በእኔ ፍላጎት አይደለም ከላይ ትእዛዝ መጥቶልኝ ነው አሉ። የሁሉም ሰሃቦች በር የአቡበከርና ዑመርን ጨምሮ ታሸገ፣ የዓልይ ብቻ በራፍ ቀረ ማለት ነው ወደ መዲና መስጂድ የሚያስገባው። እና በርካታ ለቁጥር የሚያታክቱ መንቀባዎች ወይንም ደረጃዎች አሉት አሚሩል ሙእሚኒን ዓሊ ቢን አቢ ጣሊብ። ይሄንን ሁሉ እንዳንሰማ የሆን ነው እድሜ ለሙአዊያ ቢን አቢ ሱፊያን የአህለል በይቱ በተለይ የዓልይን ማንነት ወይንም ፈዲላውን ሲናገር የምትሰሙትን ሰው ግደሉት ብሎ አዋጅ ባወጣው መሰረት ይሄው እስከ ዛሬዋ ቀን ድረስ ሁሉም መሻይኾቻችን፣ ዑለሞቻችን፣ ኡስታዞቻችን፣ ዱዓቶቻችን ስለ ሌላው ሰሃባ ፈዲላ ይናገራሉ እንጂ ስለ ረሱላችን ሰለላሁ ዐለይሂ ወአሊህ ፈዲላ ወይንም መንቀባ ምንም ሲናገሩ አሰማቸውም። በተለይ ደግሞ ስለ ዓልይ ይሄንን እንግዲህ ታዘቡኝ። ስንቶቻችንን በየመስጂድ ሚንበሩ በየሚዲያው ስለ ሌሎች ሰሃቦች ፈዲላ የምናዳምጠው፣ ግን ስለ ዓልይ ሰምተን እናውቃለን ወይ? ይሄ ሁሉ አሁን የምነግራችሁ እስካሁን የሰማችሁት ታሪክ ሁሉ ወይንም የኢማም ዓሊ ደረጃ ሁሉ በአህለ ሱናው በእኛው ኪታቦች ውስጥ ያለ ነው። ግን ማን ያውጣው? ማን ደፍሮ ያውጣው? በርካቶቹም ሺዓ እንዳይባሉ በመፍራት ሌሎቹም ደግሞ ከምን አንግል እንደሆነ በማላቀው ምክንያት ያው ሁላችሁም የምትታዘቡት ጉዳይ ነው እና ሁሉም ኢስላማዊ ታሪኩን እንደ አዲስ ማጥናት ይጀምር እላለሁ። ዛሬውን ፕሮግራም እዚህ ላይ ለማቆም ወደድኩኝ። ኢንሻአላህ በነገው ፕሮግራማችን አሚሩል ሙእሚኒን ዓሊ ቢን አቢ ጣሊብን ጨምሮ የረሱሉ ቤተሰቦች ባለፉት መጽሐፍት ውስጥ በኦሪትና በኢንጂል በአዲስ ኪዳንና በብሉይ ኪዳን ማለት ነው በዛ ውስጥ እንዴት እንደተጠቀሱ ይዤላችሁ ለመምጣት እሞክራለሁ። እናንተም በዱዓ አግዙኝ ይላለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።